እንኳን አደረሳችሁ በአዲስ ዓመት በአዲስ ተስፋ አገሩን የናፈቀው ወደ አገር ቤት ሲገባ እኛም ቤት ለምቦሳ ብለን በታማኝነት ልናገለግሎ ቀርበናል። ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ በውቢቷ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና ከበስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር ውስጥ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን በአንድ አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441,000 ብር ጀምሮ ዛሬውኑ የቤት ባለቤት ይሁኑ። እንዲሁም 100% ለሚከፍሉ ደንበኞቻችን 30% የአዲስ ዓመት ቅናሽ አዘጋጅተናል። ለበለጠ መረጃ በ0998 94 8669 ላይ አለያም በ0998 94 8684 ላይ ይደውሉ። ባይሴ ቱተር ማንኛውንም አይነት መደበኛና ኢመደበኛ ትምህርት የሚያስተምር የ5 ዓመት የሥራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው። ባይሴ ቱተር ከኬጂ እስከ ዶክትሬት ተማሪዎችን እየደገፈ ለላቀ ውጤት ያበቃና ስለዚህም ከፍተኛ መኔታ የተጎናጸፈ ተማሪዎች የተሟላ ብቃት ባላቸው አስተማሪዎች በማስተማር ለእያንዳንዱ ተማሪ የሚመች አንድ ለአንድ ትምህርት እንዲቀርብ መድረክ የሚፈጥር ነው። ባይሴ ቱተር እንዲሁም እንደ ተማሪ ፍላጎት በቡድን ትምህርት አንድ አስተማሪ በተመሳሳይ ጊዜ ለብዙ ተማሪዎች ማስተማር ይችላል። ትምህርቶቹ ሂሳብ፣ እንግሊዝኛ፣ ሳይንስና ሌሎችንም ዋና ዋና የትምህርት ዘርፎችን ያካትታል። ስላለን የጥራት ደረጃ በጉግል ሪቪው ገብተው ቢመለከቱ 5 ውጤት ያለንና ደንበኞችን በማርካት 100% ምዘና የተሰጠን መሆኑን ያረጋግጣሉ። በተለይ ከ12ኛ ክፍል በታች ያሉ ተማሪዎች በአንድ ለአንድ ትምህርት ስኬታማ እንደሚሆኑ በተሞክሮ አረጋግጠናል። መምህራኖቻችን ባለ ማስተርስና ዶክትሬት ዲግሪ ሲሆኑ በሙያቸው ከ5 ዓመት በላይ የሥራ ልምድ ያላቸው ናቸው። ትምህርታችን በአሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ፣ በደቡብ ኮሪያ፣ በደቡብ አፍሪካና እንደዚሁም ቪዛና ማስተር ካርድ በሚጠቀሙ ሀገራት ውስጥ ሁሉ የሚኖሩ ኢትዮጵያን በሙሉ ሊጠቀሙ ይችላሉ። አድራሻችንን በስክሪኑ ላይ ተመልክተው አሁኑኑ ይደውሉልን፣ ይጻፉልን። ባይሴ ቱተር ይህ አዋዜ ሰበር ነው። የኖርዌይ የኖቤል ሰላም ኮሚቴ አባላቱም መሰሪዎቹ 5ቱ የፊታችን ሰኞ የምንሸልመውን ወይም የምንሸልማቸውን የ2025 የሰላም አሸናፊዎችን በዛሬው ዕለት መርጠናል ሲሉ ማስታወቃቸው ተሰማ። አሳዛኙ ወይም አስደንጋጩ ነገር ብዙዎች የኖቤል ኤክስፐርቶችና የኖርዌይ ታዛቢዎች ያ በ5ቱ መሰሪዎች የተመረጠ ሰው ከቶም ፕሬዚደንት ዶናልድ ትራምፕ የሚሆኑ አይመስለንም ማለታቸው ነው። በዚህም የተነሳ ኩርፍተኛውና በቀልተኛው ልዕለ ኃያል ፕሬዚደንት ዶናልድ ትራምፕ ለደረሰባቸው ወይም ለሚደርስባቸው እንዲህ አይነት የአደባባይ ቸል መሰኘት ሊሰጡ የሚችሉት እሳተ ገሞራዊ የቁጣ ምላሽ ኖርዌይን እንደ ሀገር አርዷታል ወይም እንደ ወንዝ ዳር ቄጤማ አስወርቧታል። ክሪስቲ በርጊስቶ የተሰኙ የኖርዌይ ሶሻሊስት ግራ ፓርቲ መሪና የውጭ ጉዳይ ቃል አቀባይ ኦስሎ የሚመጣውን ለመቀበል ትዘጋጅ ሲሉ የአውሎ ንፋሱን ክብደት አሳይተዋል። ዶናልድ ትራምፕ አሉ ለዘጋርዲያን የንግግር ነፃነትን በማጥቃት ፊታቸውን የጨነበሉ ምስጢራዊ ፖሊሶች ሰዎችን በአደባባይ በቀን ፀሐይ አፍነው እንዲወስዱ በመፍቀድና ተቋማትና ፍርድ ቤቶችን በመጫን አሜሪካንን በጸነፈ አቅጣጫ እየወሰዷት ነው። ፕሬዚደንቱ እንዲህ ልኩስ
ቶሎ የሚለኮሱ የሚቀጣጠሉና አምባገነን ሲሆኑ አዎ እኛ ምንም ነገር ሊመጣብን ይችላል ብለን መዘጋጀት አለብን ይላሉ። ሲቀጥሉም የኖቤል ኮሚቴው ነፃ አካል ነው። ሽልማቶችን በመወሰን ረገድ ወይም አኳያ የኖርዌይ መንግሥት ምንም ሚና የለውም። ይሄንን ትራምፕ ያውቁ እንደሆን ግን እርግጠኛ አይደለሁም። ስለዚህ ሊያመጡብን ለሚችሉት ማት ዝግጁ መሆን አለብን ብለዋል። ትራምፕ 5ቱ መሰሪዎች በ2009 ዓ.ም በፈረንጅ ለአዲሱ የአሜሪካ ፕሬዚደንት ዋይት ሃውስ በገባ ገና በ9ኛ ወሩ የዓለም አቀፍ ዲፕሎማሲን ለማጠናከርና በሕዝቦች መካከል ትብብር እንዲጠናከር ላደረጓቸው ልዩ ጥረቶች ብለው ለባራክ ሁሴን ኦባማ ቅድም እንዳልኩት ገና በ9ኛ የሥልጣን ወራቸው የሰጡትን ሽልማት ፕሬዚደንት ዶናልድ ትራምፕ ግን ከቀደመው የሥልጣን ዘመናቸው ጋር በድምሩ 4 ዓመት ከ8 ወር በአደባባይ አስለምነዋቸዋል። ትራምፕ ቢብስባቸው ባለፈው ሐምሌ ወር አሁን የኖርዌይ ገንዘብ ሚኒስትርና እስከ ቅርብ ጊዜ ድረስ የኔቶ ዋና ጸሐፊ የነበሩት ኖርዌያዊው ጂንስ ስቶልተንበርግ ዘንድ ደውለው ስለ ኖቤል የሰላም ሽልማት ጠይቀው እንደነበረ ተሰምቷል። ባለፈው ሰሞን በተባበሩት መንግሥታት መድረክ ላይ ቆመው 7 መቆሚያ ያልነበራቸውን ጦርነቶች አስቁሜያለሁ፣ ሁሉም ሰው የኖቤል ሰላም ሽልማት ይገባል እያለኝ ነው ሲሉ የዓለም ሕዝብን ፍረደኝ ማለታቸው አይዘነጋም። አሪልድ ሄርምስታድ የተሰኙ የኖርዌይ አረንጓዴ ፓርቲ መሪ በበኩላቸው የኖቤል ሽልማትን ተአማኒ የሚያደርገው የኖቤል ኮሚቴው ነጻነት ነው ይላሉ። የሰላም ሽልማቶች የሚገኙት በጸና ቁርጠኛነት እንጂ በማኅበራዊ ሚዲያ ያዙኝ ልቀቁኝና ማስፈራራት አይደለም ብለዋል። ዶናልድ ትራምፕን እጅግ ሊያቃጥላቸው በሚችል አስተያየት ሲቀጥሉም ትራምፕ በእስራኤልና በሐማስ መካከል የተደረሰውን የቅርቡን ተኩስ አቁም ስምምነት መደገፋቸው ጥሩ ነው፣ የጋዛን መከራ ለማክተም የሚወሰድ እርምጃ ሁሉ እሰይ የሚያሰኝ ነው። ነገር ግን አሉ ሰውየው፣ ነገር ግን የረፈደ አንድ የሰላም አስተዋጽኦ ለዓመታት ግጭትና መከፋፈልን አስቻይ መሆንን ሊሰርዘው አይችልም በማለት ዶናልድ ትራምፕን ከቶም የሰላም ሰው አይደሉም ብሏቸዋል። የኖርዌይ የኖቤል ኢንስቲትዩት ዲሬክተር ክርስቲያን በርግ ሃርፐቪን በሰጡት መግለጫ ደግሞ የዚህ ዓመት አሸናፊው ሰው ወይም አካል ማንነት የተወሰነው መራጩ ኮሚቴ እንዳለው ዛሬ ያንን ወስኛለሁ እንዳለው ሳይሆን ከ6 ቀን በፊት ባለፈው ሰኞ እንደነበረ ይናገራሉ። ባለፈው ሰኞ የሰላም ኮሚቴው ስብሰባ አድርጎ ነበረ። ስለዚህም ከ6 ቀናት በፊት ነው የዘንድሮ የሰላም አሸናፊ የተወሰነው። ዶናልድ ትራምፕ በድል አድራጊነት ዳንግላሳ የጋዛውን ጦርነት ሳላስቆም አልቀረውም በሚለው የካይሮ ስምምነት በእጅጉ ተደስተው ወደ መካከለኛው ምስራቅ ለጉብኝት ሊሄዱ ጓዛቸውን ጠቅልለው ባሉበት በአሁኑ ሰዓት የዚህ ጥረታቸው ዓላማና ግብ ውጤቱ እስከሚታወቅበት እስከ ነገዋ ዕለት ድረስ ቀደም ብሎ አሳማኝ የሰላም ሰሪነት አርያነት ፈጥረው ለማሳየት ያደረጉት ጥረት ውሃ እንደበላው ይቆጠራል። ምክንያቱም 5ቱ የኮሚቴ አባላት
እኚህ የኖቤል ኢንስቲትዩት ዲሬክተር እንደሚነግሩን መርጠው የጨረሱት ዛሬ ሳይሆን ከ6 ቀን በፊት ሰኞ ዕለት ነበር። የሰላም ኮሚቴው አባላት 5ቱ መሰሪዎች የሚሾሙት በአልፍሬድ ኖቤል ኑዛዜ መሰረት በኖርዌይ ፓርላማ ቢሆንም 5ቱ ሰዎች ነፃ ሰዎች መሆናቸውን ዲሬክተሩ ይናገራሉ። ኮሚቴው ሙሉ በሙሉ ነፃ መሆኑን በአንደኛ ደረጃ አውቃለሁ። ነገር ግን አልፍሬድ ኖቤል በጽሑፍ በሰፈረ ኑዛዜው ሰዎቹ የግድ በፓርላማ የተሾሙ ብቻ እንዲሆኑ ፈረደብን። ይህን ምንም ማድረግ የማንችለው የማያደራድር ነው ብለዋል። የጋዜጣ አምደኛና ተንታኝ የሆነ ኖርዌያዊው ሃራልድ ሰንጌል የትራምፕን በቀል፣ ታሪፍ፣ ከፍተኛ የኔቶ መዋጮ ጥያቄ ከባሰም ኖርዌይን በይፋ የአሜሪካ ጠላት ብሎ እስከ መፈረግ ሊደርስ ይችላል ሲል ይተነብያል። ትራምፕ በጣም አይተነበ ሰው ናቸው። ፍርሃት የሚለውን ቃል መጠቀም አልፈልግም፣ ነገር ግን ለመላው ኖርዌይ አስቸጋሪ ሁኔታ ይፈጥሯል ብሏል። ሲቀጥልም ለዶናልድ ትራምፕም ሆነ ለብዙ የዓለማችን ሀገራት የኖቤል ሰላም ኮሚቴው ነፃ ነው ብሎ ለማስረዳት በጣም አስቸጋሪ ነው። ምክንያቱም እንዲህ አይነት ነፃነት ስለማያከብሩ ነው ብለዋል። ተንታኙ ነገ በይፋ የሚታወጀው አሸናፊ ድንገት ራሳቸው ትራምፕ ሆነው ቢገኙ በኖቤል ሰላም ሽልማት ታሪክ ትልቁ አስገራሚ ክስተት ይሆናል ብለዋል። የኦስሎ የሰላም ምርምር ተቋም ዲሬክተር ኒና ግሬገር ደግሞ የዘንድሮ አሸናፊ ሆነው ሊታወጁ የሚችሉት እጩዎች የሱዳን ኢመርጀንሲ ሪስፖንስ ሩምስ የአስቸኳይ ጊዜ እርዳታ፣ ሕክምና፣ ምግብ የመሳሰለውን የሚያካትት ነው። የጋዜጠኞች ጥበቃ ኮሚቴና የሴቶች የሰላምና ነጻነት ዓለም አቀፋዊ ሊግ ናቸው ትላለች። ትራምፕ የጋዛን ጦርነት ለማክተም ላደረጉት ጥረት በግልጽ ዋጋ ሊሰጣቸው የሚገባ ቢሆንም የሰላም ዕቅዳቸው በተግባር ስለመዋሉና ዘላቂ ሰላም ስለማዋለዱ አፍን ሞልቶ ለመናገር ጊዜው ገና ነው ብላለች። ለጥቃም የትራምፕን ከዓለም አቀፋዊ ተቋማት መሸሽና ግሪንላንድን የኔቶ አባል ከሆነችው ዴንማርክ ለመንጠቅ ያላቸው ምኞት እንደዚሁም በገዛ ሀገራቸው በመሠረታዊ ዲሞክራሲያዊ መብቶች ላይ የሚፈጽሙት ጥሰት ከአልፍሬድ ኖቤል ኑዛዜ ጋር አብሮ አይሄድም ብላለች። የሚገርም ነው ኢሳያስ። ዓለም እጅግ በጣም የሚገርም ነው። እውነት ለመናገር ከሆነ እንደው የዓለም የኖቤል ሽልማትን በዶናልድ ትራምፕ ያክል የጓጓ ለመሸለም ከፍተኛ ጥረት ያደረገ ለምሳሌ ኖርዌይ ውስጥ ያለ ባለስልጣን ጋር ደውለው መረጃ ለማግኘት ራሱ ጥረት ማድረግ በራሱ የተለመደ ነው ወይ? በዚህ መልኩ እንደው ከፍተኛ ጉጉትና ጥረት ማድረግ ተገቢስ ነው ወይ? እንኳን አደረሳችሁ። በአዲስ ዓመት በአዲስ ተስፋ አገሩን የናፈቀው ወደ አገር ቤት ሲገባ እኛም ቤት ለምቦሳ ብለን በታማኝነት ልናገለግሎ ቀርበናል። ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ በውቢቷ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና ከበስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር ውስጥ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን በአንድ አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ
ክፍያ ከ441 ሺህ ብር ጀምሮ ዛሬውኑ የቤት ባለቤት ይሁኑ። እንዲሁም 100% ለሚከፍሉ ደንበኞቻችን 30% የአዲስ ዓመት ቅናሽ አዘጋጅተናል። ለበለጠ መረጃ በ0998 94 8669 ላይ አለያም በ0998 94 8684 ላይ ይደውሉ። ተገቢነቱን እቀበላለሁ። የሰላም ተሸላሚ ለመሆን መታተር፣ የራስን ጊዜ፣ የራስን ስልጣን፣ የራስን ገንዘብ፣ የራስን መልካም መንፈስ በዓለም ላይ በተቻለ መጠን በአካባቢ ላይ ለማዋል፣ ጠብን፣ ግጭትን ለማቆም፣ ሰዎችን ለማስታረቅ፣ ከዛም ባለፈ ሰላም የታረዙ ማልበስን፣ የተራቡ ማብላትን እና የሰው ልጆች መከራን ለመቀነስ መታገልን ሁሉ የሚያካትት ነው እና አንድ ሰው ያውም በሳቸው ደረጃ የዓለማችን ኦልሞስት ብቸኛው ሌላ እያለ መሪ በዚህ ደረጃ የኖቤል ሰላም ሽልማትን ለማግኘት መፈለጋቸው በማንኛውም መመዘኛ የምታበረታታውና እውነቱን ነገርን ካልክ የምትሸልመው እና ጦርነት ያውጁልህ በሽልማት ደረጃ ክብር እኮ ነው አይደለም እንጂ እንደ አሜሪካ መሪ ብዙ ዜና ሰርተናል አይደለም እንዴ? በዓለም ላይ ብዙ ነገር አይተናል። ብዙ ሊያደርጓቸው የሚችሏቸው ነገሮች እሳቸው ብቻ ሳይሆኑ ሌሎች አቅም ያላቸው ሀገሮች ማለት ነው። እዛ ቦታ ላይ ሆነ በዚህ ደረጃ በዚህ አይነት ቀናይነት የሰላም አሸናፊ ሆኖ የመሸለምን ክብር መፈለግህ በራሱ በተለይ ከያዝክ ቦታ አንጻር በራሱ ሊያሸልም ይገባል። ይሄ የሚያስተላልፍልህ መልእክት የማይታመን ነው። በዓለማችን ዙፋኖች ላይ ለተሰየሙ ገዢዎች በሙሉ ሊያስተላልፍልህ የሚችል መልእክት የትየሌሌ ነው። እንደሱ ያልክ በምሳሌነት የምታነሳው ነው። ችግሩ ምንድነው ነው? የዶናልድ ትራምፕ እንዲህ አይነቱ የኖቤል ሰላም አሸናፊነት ጥማት፣ ተጋድሎ፣ እልህ እነዚህን ነገሮች አንስተ ባይ ኢንቴንሽን በእቅድ ለዚህ አይነት የኖቤል ሰላም የጋለ ፍላጎታቸው ምክንያቱ ምንድን ነው ከተባለ የሰላም ሰሪነት ጥማቱን አናገኘውም። እዛ ጋ ነው ችግሩ። ያ እሳቸው ለባራክ ሁሴን ኦባማ በአሜሪካ ፖለቲካ ውስጥ አሸናፊ የሆነ ዋይት ሃውስ ውስጥ መግባት ለዶናልድ ትራምፕ በሕይወት ዘመናቸው ፈጽሞ ሊያዩት የሚፈልጉ ሊያዩት ያልተዘጋጁበት ጉዳይ ነበር። ይሄ በሽቀታቸው፣ ይሄ አለመቀበላቸው ይህ ሰውዬ እዚህ አሜሪካ አልተወለደም፣ አፍሪካ ነው የተወለደው፣ ስደተኛ ነው በሚል $5 ሚሊዮን እሸልማለሁ የሚባል በርዘር የሚባል ሙቭመንት አስነስተው የነበሩ ሰው ናቸው። የአሜሪካ ፕሬዚደንት ለመሆን አሜሪካ ዜጋ ከመሆን ባለፈ አሜሪካ የተወለድክ መሆን አለብህ። አሜሪካ አልተወለድም ማለት ፕሬዚደንት ሆኖ መመረጡ ፍሮድ ነው፣ አታለው ነው ማለት ነው። በርዘር የሚባል እንቅስቃሴ ያካሄዱ ሰው ናቸው። በሕይወታቸው ምክንያቱን ብዙ ሊሆን ይችላል። አሁን ግን ቦታው እንዳስፍራው አይደለም። የባራክ ሁሴን ኦባማን መመረጥ እንደ ግል ሞት ያዩ ሰው ናቸው። ወደ ስልጣንም ሲመጡ የባራክ ሁሴን ኦባማን አሻራ ለማጥፋት ነው። እሱ ያደረጋቸውን ነገሮች በሙሉ ማጥፋት። ይሄ በአደባባይ የተናገሩት ነው። በመጀመሪያው የስልጣን ዘመናቸው ሁሉ ነገር አድርገው አንድ ነገር አልተሻላቸውም ነበረ። ኦባማ ኬር የሚባለውን ለተለያዩ ደካሞች፣ ለኢኮኖሚ ደካሞች፣ ለዕድሜ በተለያዩ ለሚሆኑ ድጋፍ የሚሰጥ የሕክምና የተለያዩ እድሎችን የሚሰጥ ኬር ኦባማ ኬር ነው የሚባለው። እሱን አሁን ኢፌክቲቭሊ ሰርዘውታል። ስለዚህ አሁን ኦባማ የሚል ነገር
እሳቸው ያልደመሰሱት ነገር የለም። እሱ ያደረጋቸው ተቃራኒ ነገሮች ነው የሚያደርጉት ቶታሊ። አሁን በሌላ ጊዜ የአድማጮቻችን ፍላጎት ከሆነ እንከራከር እንችላለን። እሱ ያደረጋቸው ነገሮች በሙሉ የተቃረነ እንትን ነው የወሰዱት። ስለዚህ አሁን እኚህ ሰውዬ ጭንቅላት ውስጥ እጅግ የሚንቁት እጅግ የሚጠሉትን ማለት ይቻላል ለፕሬዚደንታዊ ታሪኩ 0% ነው የምሰጠው ብለው በአደባባይ እየተናገሩ ሰው በዚህ ደረጃ ለሚያዩትና ተቀናቃኝና ተፎካካሪ የሆኑ ሰው በተፈጥሯቸው ለባራክ ሁሴን ኦባማ ቤተ መንግሥት በገባ በ9ኛው ወር ቅድም የነገርኩህ ዓለም አቀፍ ሰላምና ትብብርን ለማጠናከር ላደረጓቸው አስተዋጽኦች ኢቭን ኦባማ ያላመነበት ነው እስከ መጣ ሸልማለሁ በሚል ላይ እንደወሰደው ጊዜው ምድሉም ያንዴ አልነበረው። ነገር ግን ኦባማ ሲመጣ የስ ዊ ካን ከሚለው ጋር በአሜሪካ ዲሞክራሲ ታሪክ የነ ማርቲን ሉተር ኪንግ የመሳሰሉት በአጠቃላይ በአሜሪካ በየጊዜው በዲሞክራሲ እዚህ የደረሰች ሀገር ነች። በለውጦች እያቀፈች ማለት ነው። የሲቪል መብቶች እኩልነት ትግል የመጨረሻ ውጤት መገለጫ በስርዓት ሆኖ ወደ ቤተ መንግሥት ሲገባ ያኔ ዓለም ሁሉ በኦባማ ታሪክ ያልተመሰጠ የኦባማን ንግግሮች በየክፍሉ የእንግሊዝኛው ቋንቋ ማስተማሪያ ያላደረገ የለም። ስለዚህ እነዚህ ሁኔታዎች የሰላም ኮሚቴውም በወቅቱ የነበረውን ዓለም አቀፋዊ ድባብ ለመቀላቀል ያንን የኖቤል ሰላም ሽልማት እንዲሰጡ አድርጓቸዋል ብዬ ነው የማምነው፣ ተገቢው ስለሆነ ሳይሆን። አሁን ዶናልድ ትራምፕ በሕይወታቸው ብልጫ የተወሰደባቸው ሰው ፊት አደባባይ ላይ ቆሞ እንኳን ሊደብቁት ያልቻለ ካንሰር የሆነባቸው እሱ በ9 ወር ተለምኖ ያገኘውን 4 ዓመት ከ8 ወር እየለመኑ ማጣታቸው ነው ወይ ዘንድሮ? ይሄ ነው አኪለስ ሂል የሚባለው ነርቫቸውን የሚነካ በሽታቸው፣ ካንሰራቸው። ኦባማ የኖቤል ሰላም ተሸላሚ ነው፣ እሳቸው አይደሉም። ይሄን ነፍሳቸው አይቀበልም። 7 ጦርነት አቆምኩ፣ 8ኛ ጦርነት አሁን አቆምኩ እያሉ ነው እንግዲህ ጋዛን። ነገር ግን ምንድነው ቅድም ያሉት የዚህ ሁሉ ሞቲቭ ምንድነው ነው? እንዲህ አይነት የሰላም ሰው ያደረጋቸው ነገር ምንድነው ነው? መንደሻው ኦባማን ክራሽ ማድረግ ነው። በሳቸው እሳቤ ውስጥ ያለውን ኦባማዊነት ድምጥማጡን ማጥፋት ነው፣ መላቅ መብለጥ ነው። አየህ፣ ከዛ አንጻር ነው። ስለዚህ የሰላም ጥረታቸውን ልትክደው ባትችልም ቢያንስ እነዚህ አቆምኳቸው ባሉ ጦርነቶች በጋዛ ውስጥ ሞቲቭ ግን ያለው ከምን ጋር የተሳሰረ ነው? ማዘር ቴሬዛዊ አይደለም ነው እንዴ? አይደለም። ማህተመ ጋንዳዊ አይደለም። ማህተመ ጋንዲም አልወሰዱም ይሄን። ወይም ደግሞ ታላቁና አፍሪካዊ ኔልሰን ማንዴላዊ አይደለም። አየህ፣ ስለዚህ ባይ ኢንቴንሽን ስታየው የዶናልድ ትራምፕ የሰላም ሰሪነት ሽልማት መሻት ስረ መሰረቱ ከኦባማ ጋር ያላቸው ተቃርኖ ኦባማን በመብለጥ በማንኳሰስ በመጣል ሊያስተላልፉ የሚፈልጉት መልእክት አካል ነው። ይሄ ደግሞ አውሮፓውያኖች ዲሞክራሲያዊ ሀገሮች ናቸው። በብዙ ነገር የሚተነተን ነው ይሄ። ስለዚህ ጥያቄውን ለመመለስ አንደኛው መትጋታቸው ሊያሾማቸው የሚበቃ ቢሆንም ሞቲቫቸው ግን አጠያቂ ነው። አንድ ነው። ሁለተኛ ወጥነት የለውም ነው የሚሉ አሁን ማናቸው ስማቸውን እዚህ ዘገባ ላይ በጣም አደገኛ ክስ ያቀረቡባቸው። አዎ በዚህ በጋዛ ላይ ይሄን አድርገዋል። ይሄ የረፈደ አንድ የሰላም አስተዋጽኦ ግን አሉ ሲካሄዱ የቆዩ ጦርነትና ክፍፍሎችን አስቻይነትን ሊሰርዙ አይችልም አሉ። አያ በአንድ የረፈደ ሰላማዊ አስተዋጽኦ የኖርክበትን የግጭትና የመከፋፈል አስቻይነትን አይሰርዘውም ነው ያሉት። ስለዚህ በእውነት ነው የምነግርህ ዶናልድ ትራምፕና የኖቤል ሰላም ሽልማት ጥሩ ምናብ ያለው
በጣም ተነባቢ የሆኑ ራሱ ልቦለድ እንኳን ሳታ በማንኛውም በልኩ ጽፎ በጣም ቮሊዩም የሚወጣው ነው እና ያልተለመደ ነው ያልከው፣ አዎ ያልተለመደ ነው። ነገር ግን በእነዚህ አሁን ባነሳውል ጉዳዮች የመነሻ ምክንያት ፕራይም ኮዙ ውስጥ እንደዛ ያለ ችግር ባይኖረን ኖሮ ይሄ መሻት በቀናነትና በልብ ንጽህናና በሰላማዊ ሰብዕና ላይ የተመሰረተ መሻት ቢሆን ኖሮ ትሸልመው አይደለም አንዴ 2 3 4 ቢሸልሙስ? ይሄን አይደለም እንደ የሰው ልጅ የሚፈልገው ገዢዎች ሰላም የሚገዛቸው እንዲሆኑ፣ የህዝብ መሻት የሚገዛቸው እንዲሆኑ አይደለም እንዴ? እንዴት ነው አንተ የኖቤል ሰላም ኮሚቴ ተሸላሚ ሆነ እንዲህ ላለ መሪ የማትሸልመው? ግን ችግሩ አሁን ያልኩ ነው። ዓለም እንግዲህ ምንም እንኳን የኖቤል ሽልማት ሸላሚዎቹ እነዛ 5ቱ ሰዎች በፓርላማ የተሰየሙ ቢሆኑም ሽልማቱ ከኖርዌይ መንግስት ጋር የሚያገናኘው ነገር አለ ወይ? ወይም አውሮፓውያኖቹ እንዳሉት መሸለም ከፈለጉ ከኛ ጋር ይስማሙ እንዳሉት ይሄን ሽልማት አንዳንዴ እንደ ስጦታስ ይቀርባል ወይ? እንኳን አደረሳችሁ። በአዲስ ዓመት በአዲስ ተስፋ አገሩን የናፈቀው ወደ አገር ቤት ሲገባ እኛም ቤት ለምቦሳ ብለን በታማኝነት ልናገለግሎ ቀርበናል። ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ በውቢቷ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና ከበስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር ውስጥ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን በአንድ አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ ዛሬውኑ የቤት ባለቤት ይሁኑ። እንዲሁም 100% ለሚከፍሉ ደንበኞቻችን 30% የአዲስ ዓመት ቅናሽ አዘጋጅተናል። ለበለጠ መረጃ በ0998 94 8669 ላይ አለያም በ0998 94 8684 ላይ ይደውሉ። እንደ ስጦታ መቅረቡን ለጊዜው እናቆየውና ጥያቄ አሁን እዚህ ላይ ለምሳሌ በፓርላማው የሚመረጡ ናቸው ይላል የኮሚቴ አባላቱ። የኖቤል ሽልማቱ ተቋም ዲሬክተር ያሉን ምንድነው? 5ቱ የኮሚቴው አባላት ነፃ ናቸው። ማንም በስራቸው ጣልቃ አይገባም ማለት ነው ባጭሩ። ስለዚህ ይሄ ነፃነት ነው ደግሞ ለሽልማቱ ክብርም ተቀባይነትም የሚያስገኘው አሉ እና ቢቻል ኖሮ በፓርላማ የማይሾሙ ሰዎች ቢሆኑ ኖሮ ማለታቸው። ነገር ግን ባለታሪኩ መስራቹ አልፍሬድ ኖቤል በጽሑፍ ኑዛዜው የግድ በኖርዌይ ፓርላማ መመረጥ አለባቸው አለ። ኦኬ፣ ምን ማለቱ እንደሆነ እነዚህ 5 የኮሚቴ አባላት ነፃ ሰዎች ናቸው። ኢንዲፔንደንት ነው ኮሚቴው ብለን አሁን የምንወስደው። ስለዚህ የሚያየውን ነገር የሚታየውን ነገር ማይክድ በሚታየውና ገሃድ በሆነው ነገር ላይ ተቃርኖ ቆሞ የራሱን ፍላጎት አግንኖ የማይጭን ማለት ነው አይደለም ነፃ ማለት። ነገር ግን የኖርዌይ ፓርላማ አባል ሆነ እንዴት ነፃ ትሆናለህ ነው ጥያቄ። ለምሳሌ የግሪን ፓርቲ ባለስልጣን አሁን የተናገሩት ሰምተሃል። ምንድነው ያሉት? የአረንጓዴ ፓርቲ ማለት በኢንቫይሮንመንት በከባቢና በዚህ በአየር ሁኔታ በእነዚህ ተቆርቋሪ ማለት ነው አይደል? ዶናልድ ትራምፕ እንዴት አድርጎ ነው ኖቤል ሽልማት የሚወስዱት? ከዓለም አቀፍ ተቋማት እየሸሹ እና በሀገራቸው መሰረታዊ የዲሞክራሲያዊ መብቶችን እየረገጡ ሴክሬት ፖሊሲ ያላቸው እነዚህ የስደተኛ የኢሚግሬሽን ፖሊሶችን ነው መንገድ ላይ ጭንብል አድርገው የፈለጉትን እያሰሩ እንዲወስዱ የፈቀዱ
የሚል ነገር አለ። አሁን የግሪን ፓርቲው ሰውዬ መጀመሪያ ያስቀደሙት ነጥብ ምንድን ነው? ዶናልድ ትራምፕ ለአሜሪካ አይበጅም ብለው በማመናቸው ከዓለም የአካባቢ ጥበቃ ምናምን ወጥተዋል፣ አሜሪካን አስወጥተዋል። እያየኸኝ ነው። ይሄ ቀጥታ ይሄንን ግሪን ፓርቲ ቢመለከተው ነው። የተቋቋመበት ዓላማ ፈንድ የሚያሰባስብበት ዓላማ ግብ አድርገዋለሁ የሚለው ተልእኮ የአካባቢ ደህንነት ነው። ቀጥታ ለዚህ ፓርቲ ጠላት ናቸው አይደሉም? ዶናልድ ትራምፕ የጋዛውን ጦርነት በማስቆማቸው በሚሊዮን የሚቆጠሩ ጋዛውያንና እስራኤላውያን 2 ዓመት ሙሉ ለታወኩበት፣ ለሞቱበት፣ ለቆሰሉበት፣ በሐሳብ ለተክለምነው ላለቀሱበት ሰላም ማምጣት በማንኛውም በመዘኛ ይሄን ሊያሸራ አይችልም። ይሄን ልታይባቸው ይገባል። ይሄ ሰውዬ የኮሚቴ አባል ቢሆን አንደር ኖ ሰርከምስታንስስ ዶናልድ ትራምፕን አይመርጣቸውም። ዩሲ ፓርላማ ውስጥ የምትገባው የፖለቲካ አቋም ይዘህ ነው። ስለዚህ ጥቅም አለ፣ ቨስትድ ኢንተረስት አለ በምትሸልመው ሰው ላይ። ስለዚህ የኖቤል ኮሚቴው እንደተባለው ኢንዲፔንደንት ነው ለማለት የፓርላማ አባላት ባይሆኑ ይመረጣል። በፓርላማ የማይሾሙ ቢሆኑ ማለት ነው። ገብተዋል። ይሄን ነው ሰውየው ለመናገር የፈለገው። ነገር ግን ይሄ የአልፍሬድ እንትና ማንዳው ኖቤል ፍላጎት ስለሆነ ምንም ማድረግ አንችልም አሉ። እንዲየት ግን መንግስት ጣልቃ አይገባባቸውም አሉ። እና ለመደምደሚያ እኔ የራሴን አስተያየት ልስጥ። እኔ በኮሚቴ የማያምን ሰው ነኝ። በኮሚቴ አሰራር አላምንም። የኮሚቴ አሰራር ብዙ ጊዜ በዙሪያችን ብንመለከት የኮሚቴ አባል የሚሆኑ ሰዎች የኮሚቴ አባል ሊያደርጋቸው የሚያስችላቸውን ነገር የሚጠበቡ ናቸው። አኳኋን፣ መስሎ መገኘት፣ ጥልቅ አሳሚነትና ማህበራዊ ቅቡልነት የሚባሉትን ነገር እየተላበሱ ሆነው ነው የሚገኙት። የኮሚቴ አባል ታደርጋቸዋለህ። የሚወስኑትና ውሳኔ የሚያስተላልፏቸው ግን በሆነ መንገድ ከነሱ የላቁና የመጠቁ ሰዎች ላይ ነው የመፍረድ ዕድል የሚያገኙት። ብዙ ጊዜ የኮሚቴ ውሳኔዎች በሚታየው ምክንያት ሳይሆን በማይታየው ምክንያት ነው ሲሸልሙ የምታየው ኤቭሪዌር። ስለዚህ ነው 5ቱ መሰሪ ያልኳቸው። የኮሚቴ አሰራር የመጨረሻ አሰራር ነው የለም። በጣም ተሰጥኦ ይገላሉ፣ በደል ያደርሳሉ፣ የራሳቸውን ደካማ ብዙ ጊዜ የኮሚቴ አባላት የሚሆኑት በዚህ ማንም የኮሚቴ አባላት የሚሆኑት በዚያ ዙሪያ የላቁና የመጠቁ ሰዎች አይደሉም። እና ይሄንን ለማወቅ የፈለገ በተገኘው የኮሚቴ ውስጥ አባል ሆኖ ገብቶ በቀጥታ ይታዘብ። ለዚህ ነው ግመል በኮሚቴ የተሰራች ፈረስ ነች የምትባለው። ስለዚህ ዶናልድ ትራምፕ ነገ በዚህ ተባለ በዚህ የሰላም አሸናፊ ተብለው ቢሸለሙ በማላቀው ምክንያት እምደሰት ይመስለኛል ኢሳያስ። አለበለዛ ለአድማጮቻችን ዜናውን ይዘን ለመገኘት በየትኛውም መልኩ ዝግጁ መሆናችንን ለመግለጽ እወዳለሁ። ዓለም እንደው በነገው ዕለት ዓለም ሰርፕራይዝ የሚሆነው ዶናልድ ትራምፕ ቢሸለሙ ነው ባይሸለሙ ነው? ዓለም ፕሌዛንትሊ ዓለም በደስታ ሰርፕራይዝ ይሆናል ብዬ ነው የማስበው ዶናልድ ትራምፕ ቢመረጡ። እውነቴን ነው የምነግርህ። በተረፈ ኢቭን የሰላም ኮሚቴዋ ማነው የኖርዌይ የሰላም ምርምር ዲሬክተሯ ሊመረጡ ይችላል ብላ የገለጸቻቸውን እጩዎች አይታል። ሰላም ነው። አልፍሬድ እኮ ማለት ፈንጂ ሰርቶ የካባ ድንጋይ አፈነዳለሁ ብሎ እኮ የሰው ልጅ መፈንጃ ፈንጂ ስለሰራና አይኑ እያየ የእሱ ውጤት ብዙ ህይወት የቀጠፈ ስለሆነ ለዚህ እግዚአብሔር ምህረቱን እንዲሰጠው ይቅርታን ለማግኘት የሰው ልጅን ይቅርታ ለመጠየቅ የፈጠረው ነገር ነው። ሰላም ሰሪዎችን ያለው የሚደረጉ ነገሮች የማትከራከር ግን የማትደሰትባቸው የጋዜጠኞች ምናምናምና ኮሚቴ
ዋት የጋዜጠኞች ኮሚቴ ምን የዓለም አቀፍ የሴቶች እንደዚህ ሊግ ዩሲ እንደነዚህ አይነት ስታያቸው ሊሆን ይችላል ብለህ የምታልፋቸው አንድም ቀን ግን በህይወት ውስጥ አታውቃቸው። ዩሲ 8 ቢሊዮን ህዝብ በሚኖርበት ውስጥ የጥቂት ስፔሻላይዝድ ኖሌጅ ላይ ተመርኩዘው ሽልማት ይሰጣሉ። ቢኮዝ የኮሚቴው አባላት ስለፈለጉ። በዚህ አይነት ካየኸኝ ደግሞ ትራምፕ ከሚገባው በላይ መሸለም ይገባቸዋል። ከሚገባው በላይ ዛሬ ከሞት ተጠብቆ የሚያድን የጋዛ ሰው ስንት ነው? ዛሬ ለመጀመሪያ ጊዜ ከንትን በፊት ለሞቱ አባቱ ወይነት ወለድ ቅርር ብሎ ለማልቀስ የሚችል ጋዛዊ ስንት ነው? ጨረቃ ሰማይ ላይ መኖሯን ለማወቅ አንጋጦ የሚያይ ጋዛዊ ስንት ነው? ስንት የታጋች ቤተሰቦች ናቸው ልጃቸውን ለማቀፍ 2 ዓመት በምን ሁኔታ ውስጥ እንደኖረ ያላወቁት? የከሳ የጠቆረ የተጎሳቆለ በሞት ጥርስ የተላመጠ ልጃቸውን ለማቀፍ የሚፈልጉ ስንት ሰዎች ናቸው እስራኤል ውስጥ? ቴልሚ ዶናልድ ትራምፕ የአንድ ጦርነት ያቁሙ። አንድ ጦርነት በማቆም የህንድና የፓኪስታንን ጦርነት ለማቆም አስተዋጽኦ አድርገው ከሆነ እነዚህ 2 ኒውክሌር የሚሆኑ 3 የኒውክሌር ትሪያንግል ሀገሮች የተያዙበትን ቦታ ላይ ቢያንስ ያን ለማስቆም ጥረት ማድረጋቸው አሁን ከጠቀሰቻቸው ተቋማት 1 ሚሊዮን ጊዜ ያስመርጣቸዋል። የኮሚቴው አባላት ግን ቅድም ያልኩን ኢንስቲትዩት ምናምን ተቋማዊ በሙሉ ለዚህ አይደለም እንዴ? ታስታውሰዋለህ እንዴ? አሁን እኮ የኖቤል የሰላም ሽልማት የሚጠብቀው ሰው እኮ በከፍተኛ ደረጃ እኮ ያነሰን የመጣው አይደለም። እነ ማህተመ ጋንዲን ያልሸለመ እኮ ነው። 2ኛ አውሮፓውያኖቹ እኮ ተናግረዋል። እኛ ያልፈለግነው ሰው አይመረጥም ብለዋል። ስለዚህ በብዙ ነገር ስታየው አንዳንድ ጊዜ በጣም አስቸጋሪ ነው። በእጩነት ሊመረጡ የምጠብቃችሁ ብላ ሱዳን ማን ነው? ለሱዳን ምን የተደረገው? 6 ሚሊዮን ሱዳናዊ ናቸው። ቻድ ምናምን እዚህ በእኛ ሀገር ተበትነው የሚገኙት ምንድነው? ቅድም የጠራቻቸው በእንግሊዝኛ ኢመርጀንሲ ሩምስ ምናምን ሰምተህ ታውቃለህ? ዜና ላይ ነው እናንተ ያለ ነው አይደለም? ሰምተህ ታውቃለህ ወይ? የሞተ ሲያነሱ ያ ስፔሻላይዝድ ኖሌጅ ላይ እነሱ ባላቸው አክሰስ ላይ ይሄ ምንድነው የምትለው ምንድነው አለ ቼን አለ ያሰራር ቼን አለ። የኮሚቴ አሰራርን አላምንም። በኮሚቴ አሰራር ይሄ ማረጋገጥ የሚፈልግ ሰው ራሱን በሆነ መንገድ የኮሚቴ አባል ያድርግና ኮሚቴ እንዴት እንደሚሰራ ይመልከተው። ትክክለኛ ነገርን የሚታይ ጋድ እውነታን መካድ የራሳቸውን ጠናና ቀና አላልኩም ጠናና ምኞት ፍላጎት መጫን የሚፈልጉት ቅስም ይሰብራሉ፣ ተሰጥኦ ያጠፋሉ፣ በጎ ሰውን ያስለቅሳሉ፣ ሲበዛ ራስወታዊ ናቸው፣ የሌለ ስታንዳርድ ያወጣሉ፣ የሚታየውን ማየት አይፈልጉም፣ ፀሐይ መሃል ቆመው ጨልመዋል የሚሉ ናቸው። አዎ በኮሚቴ አላምንም። ነገር ግን ዶናልድ ትራምፕን ነገ ከመረጡ አመለካከቴን ሪቲንክ ማድረግ ጀምራሉ፣ እንደገና ማሰብ ጀምራሉ። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሁንልህ። መልካም አዳር። ባይሴ ቱታር ማንኛውንም አይነት መደበኛና ኢመደበኛ ትምህርት የሚያስተምር የ5 ዓመት የሥራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው። ባይሴ ቱታር ከኬጂ እስከ ዶክትሬት ተማሪዎችን እየደገፈ ለላቀ ውጤት ያበቃና ስለዚህም ከፍተኛ መኔታ የተጎናጸፈ ተማሪዎች የተሟላ ብቃት ባላቸው አስተማሪዎች በማስተማር ለእያንዳንዱ ተማሪ የሚመች አንድ ለአንድ ትምህርት እንዲቀርብ መድረክ የሚፈጥር ነው። ባይሴ ቱታር እንዲሁም እንደ ተማሪው ፍላጎት በቡድን ትምህርት አንድ አስተማሪ በተመሳሳይ ጊዜ ለብዙ ተማሪዎች ማስተማር ይችላል። ትምህርቶቹ ሂሳብ፣ እንግሊዝኛ፣ ሳይንስና ሌሎችንም ዋና ዋና የትምህርት ዘርፎችን ያካትታል። ስላለን የጥራት ደረጃ በጉግል ሪቪው ገብተው ቢመለከቱ 5 ከ5 ውጤት ያለንና ደንበኞችን በማርካት 100% ምዘና የተሰጠን መሆኑን ያረጋግጣሉ። በተለይ ከ12ኛ ክፍል በታች ያሉ ተማሪዎች በአንድ ለአንድ ትምህርት ስኬታማ እንደሚሆኑ በተሞክሮ አረጋግጠናል። መምህራኖቻችን ባለ ማስተርስና ዶክትሬት ዲግሪ ሲሆኑ በሙያቸው ከ5 ዓመት በላይ የሥራ ልምድ ያላቸው ናቸው። ትምህርታችን በአሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ፣ በደቡብ ኮሪያ፣ በደቡብ አፍሪካና እንደዚሁም ቪዛና ማስተርካርድ በሚጠቀሙ ሀገራት ውስጥ ሁሉ የሚኖሩ ኢትዮጵያን በሙሉ ሊጠቀሙ ይችላሉ። አድራሻችንን በስክሪኑ ላይ ተመልክተው አሁኑኑ ይደውሉልን፣ ይጻፉልን።
ባይሴ ቱተር ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና